መቅደላዊት ተመስገን ይባላል። ግሎብዶክ PLC ላይ I'm a business development manager and also የሪክሩትመንት ላይ እኔ ነኝ ኢንቮልቭ ያደረኩት። ግሎብዶክ PLC ሁለት ኤንቲቲ ያለው አንደኛው ኤንቲቲ is ግሎብዶክ ስኮላር ወይም ግሎብዶክ ኤጁኬሽናል ኮንሰልተንሲ which is ተማሪዎችን ወደ ውጭ ሀገር ለትምህርት እድል የተለያዩ ሀገራት ላይ በተለያዩ የትምህርት ዘርፎች ላይ የሚያሳትፍ ኮንሰልተንሲ ነው። ሁለተኛው ኤንቲቲያችን ደግሞ ግሎብዶክ አካዳሚ ይባላል። ተማሪዎችን ከ7ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ኦንላይን ቱቶሪያል የሚሰጥ ኤድቴክ ወይም ኢለርኒንግ ፕላትፎርም ያለው ድርጅት ነው ማለት ነው። በዋናነት ድርጅቱ እንደ ጀማሪነቱ it's been 7 አመት እንደ ጀማሪነቱ ብዙ ሪክሩትመንቶች በየጊዜው አሉት። ዩዥዋሊ ደግሞ ምንድነው ያንግ ኤነርጄቲክ እና ፍሬሽ ግራጁዌቶች የሚፈልግ ድርጅት እንደመሆኑ ሪክሩትመንቶች ሪኦከር ያደርጋሉ በጣም ብዙ ጊዜ። so without the intervention of such kind of company የናንተ አይነት የአፍሪወርክ አይነት ካምፓኒ ኢንተርቬንሽን ባይኖረው ኖሮ አሁን ላይ የደረስንበት ላይ አንደርስ። ብዙ ያንግ ጥሩ የሆነ የኤጁኬሽን ባክግራውንድ ያላቸውን በምንፈልገው ልክ ብዙ ፑል ልናገኝበት የምንችለው ሶርስ አፍሪወርክ ስለነበረ ያንን ጋፕ ፊል አድርጎልናል ማለት ነው። እኔ ሄድሊና እባላለሁ። የሴጅ ትሬኒንግ ኢንስቲትዩት አድሚን እና ማርኬቲንግ ነው የምሰራው። ሴጅ ትሬኒንግ ኢንስቲትዩት አጫጭር ትሬኒንጎችን የሚሰጥ ተቋም ነው እና እዛ ውስጥ ኃላፊነቴ አድሚኒስትሬቲቭ ኤንድ ማርኬቲንግ ነው የምሰራው። ያው አፍሪወርክ ለብዙ ወጣቶች ስራ እንደሚፈጥር ይታወቃል እና እኛም ኢዚ ዌይ ስለሆነ ሰራተኛ ለመፈለግ ምናምን ኢዚ ስለሆነ ሶሻል ሚዲያ ላይ ሰርች አድርገን ያገኘነው። ሰርች አድርገን ስናየው በጣም ጠቃሚ ሆኖ አገኘነውና ከዛ በኋላ ኮንቲኒየስሊ ላለፉት ወራቶች ምናምን መጠቀም ጀመርን ማለት ነው። ስሜ ሙልጌታ እሸቱ ይባላል። በሜዲጆ ኢትዮጵያ የሰው ኃይል ክፍል ኃላፊ ነኝ። ሜዲጆ ኢትዮጵያ ህጻናትና አረጋውያን ላይ የሚሰራ ግብረሰናይ ድርጅት ነው። ከተመሰረተ ከ31 አመት በላይ ሆኖታል። ከረንትሊ የተለያዩ ቦታዎች ላይ ኦፕሬት ያደርጋል። ሜዲጆ አዲስ አበባ ላይ፣ ሐዋሳ ላይ፣ አርባ ምንጭ ላይ፣ ደብረ ዘይት ላይ እንዲሁም ሆሳና ላይ ብራንቾች አሉን። አዲስ አበባ ላይ የምንሰራው 2 ስራዎች አሉ። ሜጀር ከሄልዝ እና ከስፖንሰርሺፕ ጋር የተገናኙ ስራዎችን እንሰራለን። ድርጅቶች ሜሪጆይን ሰፖርት ማድረግ እንዲሁም የተቸገሩትን ሰፖርት ለማድረግ ሲፈልጉ በስፖንሰርሺፕ እና በሜምበርሺፕ አባል በመሆን እኛን ማገዝ ይችላሉ። አፍሪወርክን ማቀው ከ2 አመት ምናምን በፊት ነው እኔ እንኳን ማቀው። የተለያዩ የስራ ማስታወቂያዎችን እዛ ላይ ማንኛውም ሰው ገብቶ በነፃ ማየት ይችላል። ፕላስ ደግሞ አፕላይ የማድረጊያ ሲስተሙ ኢዝ ቬሪ ኢዚ እና እኛ ለመስራት የወሰንበት ምክንያት አንደኛ በጣም ብዙ ሰዎች ጆይን አድርገው ፍሪኩዌንትሊ ያዩታል በጣም ብዙ ጊዜ። እኛ በዛ ፖስት ብናደርግ ሜሪጆ ይጠቀማል ብለን እናስባለን። ፕላስ ደግሞ አዲሽናል ነገር ከአፍሪወርክ ምን መጣልን በነፃ እኛን ሰፖርት እንደሚያደርጉ ፕሮሚስ ገቡልን። ዋን ዌይ ኦር አናዘር ሶሻል ሬስፖንሲቢሊቲያቸውን በጎን እየተወጡ ነው ማለት ነው። ያው ድርጅቶች ካሽ ብቻ አይደለም የሚሰጡት ያላቸውን ፕሮዳክት ኦር ሰርቪስ ለሜሪጆ በነፃ ከሰጡ ሶሻል ሬስፖንሲቢሊቲያቸውን ተወጥተዋል ብለን እናምናለን። አፍሪወርክም በዛ መልኩ ተወጥተዋል ብለን እናምናለን። ስሜ አብርሃም እባላለሁ። የማራኪ እንግሊሽ መገናኛ ብራንች ማኔጀር ነኝ። እንደሚታወቀው ማራኪ እንግሊሽ አዲስ አበባ ውስጥ ካሉት አይ ካን ሴይ ኢትዮጵያ ውስጥ በጣም በቋንቋ ተጽዕኖ ካላቸው የቋንቋ ቦታዎች አንደኛ ነው። የምንሰጣቸው ትምህርቶች ሁሉ እንዳለ ያው እንግሊዝኛ ፋን በሆነ መንገድ የራሳችን ሜትድ አምጥተን እየሰራን እንገኛለን ማለት ነው። ስለ አፍሪወርክ መጀመሪያ የሰማነው በሰው ነበር። ሰው እያወራ እንደዚህ ተጀመረ ምናምን ሲባል በዛ ነበር የሰማነው። ያው ከዛ በኋላ ያው ሞከር ነው ቼክ አደረግ ነው። በጣም ጊዜ በጣም ሴቭ ያደርጋል። ከዛ በኋላ ገባንበት ማለት ነው። ቅድስት አያሌው እባላለሁ። በሳንቲም ፔ ፋይናንሻል ሶሉሽን ኪ አካውንት ማኔጀር ነኝ። ሳንቲም ፔ ትልቁን የፔመንት ማቅለል ስራ ነው የምንሰራው። ዊ ዱ ሃቭ ዲፈረንት ፕሮዳክትስ። ማንኛውም ሰው ከየትም ሆኖ በየትኛውም የክፍያ አማራጭ ካሉት ባንኮች እንዲከፍል ማስቻል ነው ትልቁ ስራችን። እንደ ካምፓኒ በጣም ብዙ ሰው እንቀጥራለን፣ በጣም ብዙ ታለንት እንፈልጋለን። ስለዚህ ቤስት ታለንት የምናገኝበት ቦታ እየፈለግን ነበረ ኢን ጀነራል። ያንን ስንፈልግ ደግሞ ቤስት የሆኑ ካንዲዴቶችን ለማግኘት በጣም ብዙ ኦፕሽኖች እያየን ነበረ። ከምንም በላይ ደግሞ የድሮውን ይሄ ወረቀት ሲቪ አምጥቶ መስጠት እሱን ማገላበጥ ትልቁ ሄዴክ ከስራው በላይ እሱ ነበር።
ሶ አፍሪወርክን የሰማነው የዛን ጊዜ ነበር። ስለዚህ እሱ ፊልተር አድርጎ እኛ በምንፈልገው ክራይቴሪያ ፕሮቫይድ እንደሚያደርግ ስናገኝ ዋይ ኖት አፍሪወርክ። እንደ ማንኛውም ካምፓኒ ኖርማል ፖስቶችን በተለያዩ ቦርዶች ላይ ወይንም በሬኮመንዴሽን ነበረ ፖስት የምናደርገው ኦር ደግሞ የራሳችን ሶሻል ሚዲያዎች ላይ። ያ ግን በቂ የሆነ ፑል በቂ የሆነ ኳሊቲ ፑል ስፔሻሊ ሊያመጣልን ስላልቻለ ዲፍረንሱን በደንብ አይተንበታል። ሶ መልቲፕል ታይምስ አንድ ፖዚሽንን ፊል ለማድረግ ደጋግመን ማውጣት ይጠበቅብን ነበረ ያንን ፖዚሽን። ይሄ ግን ሞር ኤፊሽንት አድርጎናል። ታለንቶችን በምናስብበት ለመቅጠር በምናስብበት ሰዓት ሁሉም ዩኖ ዘ ትራዲሽናል የመቅጠር ፕሮሰስ በጋዜጣ ማውጣት አለ፣ ለምታውቀው ሰው መናገር አለ፣ ሶሻል ሚዲያዎች ላይ ፖስት የማድረግ ነገሮች ነበሩ። እሱ ግን በጣም አድካሚ ነው። ቅድም ኢንሽን ለማድረግ እንደሞከርኩት ከስራው በላይ አድካሚው ነገር ታለንትን ማግኘት ነበረ። ስለዚህ ያ ደግሞ በጣም ታይም ቴኪንግ ነበረ። ለምንድነው ትሩ የሆነ ነገርም አናገኝም እዛ ላይ። እዚህ ላይ ግን ጀስት በአንድ ፖስት ኤግዛክትሊ የምንፈልገውን ካለው ታለንት ጋር ማች የሚያደርግ ይላክልናል ነው ከምንም በላይ ማለት ነው። ሶ እዛ ጋር ሲሆን እኛ ደግሞ የራሳችንን ሜዠርመንቶች ወስደን አፕላይ ታለንቶችን እንወስዳለን። ሶ የዛኔ የነበረው ፍርስትሬሽን ምንድነው? ያልተለመደም ነበረ ያንን ማድረግ፣ አዲስ ነበረ ሲስተሙ። ስለዚህ ምንድነው ያለው ነገር እንዴት ነው የምናደርገው? ዋት ኢፍ እኛ የምንፈልገው ታለንት ባይሆን? ቀላል አይደለም። ከትራዲሽናል መንገዱ ተላቆ በቀላል መንገድ እንደዚህ ታለንትን ማግኘት ባንዴ ሙቭ ለማድረግ ከብዶን ነበረ። ግን ምንድነው ያለው ነገር ቀስ እያለ እኛም የቴክኖሎጂ ካምፓኒ ነን፣ ብዙ ነገሮችን ከዚህም ሳይድ አንደርስታንድ የምናደርጋቸው ነገሮች አሉ። ሶ ዋንስ ዊ ዲስከቨር ዳት መላቀቅ አልቻልንም። ከአፍሪወርክ ከመስራታችን በፊት ያው የነበሩትን አንድ ሁለት ችግሮች ላንሳ። ከዚህ በፊት የተለያዩ የጆብ ቫካንሲዎች ላይ ፖስት እናደርግ ነበረ። የመጀመሪያው ችግር ምንድነው? እኛ በምንፈልገው ልክ በቂ ሰው ኃይል አናገኝም። ኦር ፖስት ካደረገን በኋላ ብዛታቸው 2005 የምንፈልግ ከሆነ ኳሊፋይድ የሆኑ ሰዎችን አናገኝበትም። ፕላስ ደግሞ ኦንቦርድ የማድረግ ሲስተሙ ላይ ኦንቦርድ ስናደርግ ሬፈረንሳቸው ልክ ማይሆናል እና እንዲህ አይነት ችግሮች አሉ። ከረንትሊ ሜቢ የተስተካከለው ነገር ብዬ ማምነው ከአፍሪወርክ ጋር ከመስራት ከጀመረን በኋላ ስፔሻሊ ኢን ቢዝነስ ፊልድስ there is a plenty of apply የሚያደርጉ እዚህ እንትን ላይ ፕላትፎርም ላይ እና ቢዝነስ ፊልድ አንድ አፍሪወርክ ላይ ብናወጣ 5 ፖስት ብናደርግ 5 ብዛታቸውን ማለት ነው በጣም ብዙ ነው አፕላይ የሚያደርገው። ድርጅቱ ኦር ሜሪጆይ የሚፈልገውን የሰው ኃይል ከዛ ሾርት ሊስት አድርጎ የመውሰድ አድቫንቴጅ ያለው ማለት ነው። ሶ ከአፍሪወርክ በፊት ያው ሶ ያውቀዋል ትራዲሽናል መንገድ ነበር። ሜቢ እንደ ድሮ ተለጥፎ ምናምን ነገር አይተህ ነበር። ከዛ አንደኛ ጊዜ በጣም ይወስዳል። ከዛ ትክክለኛ ቫሊድ የምትለው ሰው አታገኝም። በኤክስፒሪየንስ አውጥተህ ምናምን ትክክለኛ ሰው ላታገኝ ይችላል። ይሄኛው ግን በጣም ጊዜ ሴቭ ያደርጋል፣ ታማኝነት አለው። ያው ቬሪፋይድ ካምፓኒም ስለሆነ ያው ቀጠልን ማለት ነው። ከዚህ በፊት ሌላ አሉ። አሁን እንኳን ትተናል ከእናንተ ጋር መጠቀም ከጀመርን በኋላ። በፊት ግን ነበሩ የሆነ 1-3 ምናምን ነበሩና እነዛ ጋር እንጠቀም ነበር። ግን ያን ያህል እንትን አናገኝም ነበረ እንደዚህ እንዳሁኑ። አሁን ለምሳሌ ኢንስትራክተሮች መምህራኖች የምናገኘው እኔ ራሴ የተቀጠርኩት በዚህ ፕላትፎርም ነው፣ በአፍሪወርክ ነው። ያ ሶ ኢዚ ነው በጣም ቶሎ አፕሊኬብል ነው። ወዲያው ፋይላችንን እንትን ብለን ሲቪያችንን አስገብተን ወዲያው በጣም ብዙ ስራዎችን እናገኛለን። ባጭሩ ለዛ የምንፈልገውን ከስተመር የምናገኝበታለን፣ ክላይንት የምናገኝበታለን። ሶ ለዛ ነው ኤክስፒሪየንስ በጣም ሲምፕል ጆብ ፖስትም ስናደርግ ከዛ በኋላም የሚመጡትን ፑሎች አክሰስ በምናደርግበት ሰዓት በጣም ሲምፕል ቴክኖሎጂ ለኛ ኢዚ በሆነ መንገድ ነበር ይመጣልን። አሁን ደግሞ በበለጠ ኢቭን ሾርት ሊስት የሚያደርግበት ፕላትፎርም ይዞልን መጥቶ እዛው ጋር ሲቪያቸውን አታች የሚያደርጉበት እና በጣም ኢዚየር አድርጎልናል። እንግዲህ ከአፍሪወርክ ጋር በቅርብ ጊዜ ነው አንድ ላይ መስራት ከጀመርን ላይክ 5 months or 6 months የነበረው ኤክስፒሪየንስ በእነዚህ ወራቶች ውስጥ የሚገርም ነው። ማለት የከስተመር ሰርቪሱ ላይ እኛ እንደውልም ማለት ይቻላል። እነሱ ናቸው ከዛ እየደወሉ ፖስት ካደረገን አንድ ማስታወቂያ ይሄ እንደዚህ ነው ወይ ብለው ከዛ ነው የሚደውሉት፣ እኛ ሳይሆን እነሱ ናቸው የሚደውሉት
እና ያለው የከስተመር ሰርቪሱ ላይ የሚገርም ነው። እንደዚህ አይነት ድርጅት አላየሁም እውነት ለመናገር ነው። ይሄ ለካሜራ ምናምን ብዬ አይደለም። ጥሩ ነው በጣም በዚሁ ቀጥሉበት እላለሁኝ። ሌላው ፕላትፎርሙ ለአፕላይ ለሚያደርገው ሰው ኢትስ ቬሪ ኢዚ እና ማንኛውም ሰው እዛ ላይ ገብቶ አፕላይ ለማድረግ በጣም ሲምፕል ነው። እኔም ብሆን በማንኛውም ሰው ቀላል ነው በጣም ለመጠቀም ፕላትፎርሙን። ፕላስ ሌላው ያየሁት ነገር እዛ ላይ ሾርት ሊስት ለማድረግም ሌላው አንድ እንትን አለው እና እዛ ላይ በፊት ምንድን ነበር የሚያጋጥመን ቻሌንጅ ከተላከልም በኋላ ሾርት ሊስት ለማድረግ በጣም ችግር ነበረ። ካወጣህ በኋላ ዳውንሎድ አድርገህ ምናምን ነበር እና እዛው ፕላትፎርሙ ላይ ሾርት ሊስት የምናደርግበት ሜካኒዝም አለ እና ያ በጣም ኢዝ ኤ ጉድ ቲንግ ፎር ዘ ፕላትፎርም ላይ ያየሁት ነገር አለ እና ኪፕ አፕ ሶ አስ ሳንቲም ፔይ የኛ ሞቶ ራሱ ምንድነው በጣም ቀላል ነው። ሶ እኛም ቀላል የሆኑ ሲስተሞችን ነው መጠቀም እንፈልገው። እንደ ድርጅት እነዚህ አይነት ስራዎች ላይ ኢንጌጅ ማድረግ በጣም ተጨማሪ ታስክ ነው የሚሆነው። ሶ አፍሪወርክ ላይ ዋንስ ዩ ሬጂስተርድ እንደ ካምፓኒ ነገሮች በጣም ነው ቀላል የሚሆኑት። ለምንድነው የምንፈልገውን እናውቃለን። እኛ በምንፈልገው መንገድ ለአፍሪወርክ ስንናገር ቀላል አድርገን በዛ ሚንስ ነው ወደኛም የሚመጣው። ስለዚህ ሬጅስተር እናደርጋለን። የምንፈልገውን ሪስፖንሲቢሊቲዎች በቃ ታለንት የምንፈልገውን እዛ ላይ ሴት አፕ እናደርጋለን ኤቭሪቲንግ። ሶ ቤዝድ ኦን ዳት የሚላኩልን ታለንቶች አሉ። ስለዚህ ፕሮሰሱ ምንድነው? እኛም ሬጅስተር እናደርጋለን፣ የምንፈልገውን እናውቃለን፣ በዛ መንገድ ፕሮቫይድ እናደርጋለን። ካንዲዴቶች ይላኩልናል። በዛ መሰረት የምንፈልገውን ታለንት ፒክ አድርገን እንቀጥራለን ማለት ነው። የነበረን ኤክስፒሪየንስ በጣም ደስ የሚል ነው። ማንኛውም ችግር አጋጥሞ ወይ ደግሞ የፈለግነው ነገር ጠይቀን ቴክ ሰፖርቶቹን ካስተመር ሰርቪስ የእናንተ ያሉትን ሁሉ ሰላም ነው፣ ሁሉ አሪፍ ነው። ሰርቪስ የምናገኘው ሰርቪስም አሪፍ ነው እንዳለ አፍሪወርክ ኤክስፒሪየንሱ አሪፍ ነው። ፊድባክ ይጠይቁናል በየጊዜው በጣም ብዙም ስለምንጠቀም ፊድባክ ይጠይቁናልና ፊድባካችንን እኛ ፍሪሊ እንናገራለን። አክብረው ነው የሚጠይቁን እነሱም እና ጀስት ይሄ ምንድነው ለከስተመር ቅርብ ናችሁ በጣም እና እሱን ነገር ደስ ይለናል። ኤክስፒሪየንስ አድርገነዋል። እሱን በደንብ ኮሚኒኬት ያደርጉናል በተለያየ ጊዜ። እኔ ጋርም በደንብ ይደውላሉ ምናምን እናወራለን። ሰው ያ ነገር አሪፍ ነው ለኛ። 9.5 if there is a way ከእንደዛ ከሆነ ቲም ሞስት ኦፍ አወር ቴክኒካል ቲም ከአፍሪወርክ ነው ያገኘናቸው። እንደ ቴክኖሎጂ ካምፓኒ ደግሞ ቴክኒካል ቲም ኢዝ the backbone of the company። ስለዚህ I rate አፍሪወርክ 9 10+1 ሜቢ 10+1 አፍሪወርክን የማያውቁ እስካሁን በእውነት ተጎድተዋል ብዬ ነው የማስበው። አይ ሚን ነው አሉ ሌሎች የስራ ፕላትፎርሞች ፖስት የሚያደርጉበት፣ ግን አፍሪወርክ ነገሮችን ያቀላል ብዬ የማስብበት ነው እና ፕላስ ደግሞ ብዙ ኦዲየንሱ በጣም እየጨመረ ነው። ትላንት የነበረው ኦዲየንስ እና ዛሬ የነበረው ኦዲየንስ በጣም ይለያያል እና ድርጅቶች ያው አፍሪወርክን እንዲጠቀሙና ከእናንተ ጋር አብረው እንዲሰሩ እኔ ሰጀስት አደርጋለኝ። ያው ማንኛውም ሰው ከፍሪላንሰር ጀምሮ ወይ ደግሞ ድርጅቶች ሊሆን ይችላሉ ይሄኛው ቢጠቀሙ በጣም አንደኛ ኤፊሽንት ይሆናሉ፣ ሁለተኛ ጊዜያቸው በጣም ሴቭ ያደርጋሉ። ዋናው ደግሞ እሱ ያው ጊዜ በጣም ይበራል። ስለዚህ መቆጣጠር የሚችለው ደግሞ ራስህ ነው። ስለዚህ ለዛው ደግሞ ግዴታ ይሄ ያስፈልጋል ብዬ አስባለሁ። አፍሪወርክ በጣም ይረዳል ማለት ነው። the main thing እንደ ካምፓኒ እኛ የጠቀመንና ለሌሎች ሪከመንድ የምናደርገው ትልቁ ነገር ስራችን ላይ ፎከስ ነው ማድረግ ያለብን። ሶ ታለንቱን የምንፈልግ ከሆነ there's አፍሪወርክ የምንፈልገውን እኛ ይሄን ብለን ሊስት ካደረግንና ላይክ የምንፈልገውን ታለንት እኛ ካወቅ ነው አፍሪወርክ በዛው ነው ፕሮቫይድ የሚያደርገው which is not ይሄ አንድ ጊዜ ፕሮቫይድ ተደርጎ የሚቋረጥ ነገር። ስለዚህ ሁል ጊዜም አንዴ አሁን እንደ ካምፓኒኛ ኤክስፒሪየንስ ያደረግነው ነገር ምንድነው once we registered የምንፈልገው ታለንት ሲኖር ኢቭን እናንተን ኮሚኒኬት ማድረግ ሳይጠበቅብን ነው ራሳችን ኤቭሪቲንግ ስሙዝሊ እያስኬድን ያለ ነው። ስለዚህ once we registered እዛ ላይ የምንፈልጋቸው ታለንቶች ሁል ጊዜ አሉ። not only just sending እንትኖችን ካንዲዴቶችን መላክ ብቻ አይደለም። እሱን ስሙዝሊ ራሱ መከታተል አንድ ትልቅ ስራ ነው። ለምን ከከስተመር ሰርቪስ ሁልጊዜም ባክኢንድ ላይ ያለው ነገር ነው ወደ ፍሮንት የሚመጣው። ሶ ባክኢንድ ላይ ያለው ሰፖርት በጣም ሲምለስ ነው። ሁልጊዜም ሰፖርት ፈልገን የምናጣው አይደለም። ከምንም በላይ ደግሞ ፊድባኮችን አንደርስታንድ ማድረግ ለካምፓኒ ወሳኙ ነገር። ሶ ኢቭን እኛ እንደ ኮሜንት ፕሮቫይድ የምናደርገው ነገር ላይክ ይመለስልናል ሁልጊዜም። ያ ደግሞ ሞር ወደዛ አታችድ እንድንሆንና ሌላ ኦፕሽን ጋር ነው የሚያደርገን።
the best decision ማለት ማንም ካምፓኒ ሪግሬት የማያደርገው ዲሲዥን ነው። ታይም ከመቆጠብ ኤፊሽንት ከመሆን the right kind of candidate ከማግኘት አንፃር ምክንያቱም ራሱ ካምፓኒው ቴይለር ባረገው መንገድ ነው ጆብ ፖስቱ የሚደረገው የአፍሪ ወርኮች ኢንተርቬንሽን የለበትም ሶ እዛ ጋር ኤዲቲንግ የለበትም ያ ካምፓኒ በሚፈልገው ልክ ስለሆነ እዛ ጋር ዳይሬክትሊ የሚወጣው ካምፓኒው ክሊርሊ ስቴትስ ካደረገ ድረስ the right candidates እዛ ጋር እንዲመጡ ይረዳል so the best decision ነው ምንም ሪግሬት አያረጉበትም ብዬ አምናለሁ ግን ሰው ካልሞከረው ስለማያውቀው ትራይት እኔ ቢጠቀሙት ብዬ እመክራለሁ ምክንያቱም እንዳልኩ አንደኛ ፍሪ ነው ደስ ይላል በጣም የምትፈልገውን ዛጋ ዲስክራይብ አድርገህ በቀላሉ ማግኘት የምትችልበት ነው ሶ በጣም ብዙ ሰው ደግሞ ያየዋል በጣም ላይክ ዩኒቨርሲቲ ተማሪ ልክ ገና ሳይመረቁም ያየዋሉ ገብተዋል አይደል ጀስት ሾርት ትሬኒንግ ወስደው በራሳቸው ስራ ለመስራት ያሉ ይወጣልም እንደዛ ያን ያህል ኤክስፒሪየንስም አይፈልግም ሰርተ ብታቀም ባታቀም እዛ ላይ ስራ ታገኛለህ አታጣም ስራ ሶ ቢዛን ይሄን ቢጠቀሙ ብዬ መክረው በጣም አሪፍ ስለሆነ ነው with fair price ነው so ያ አሪፍ ነው ያስባለሁ fast solution provider እና bridge simple convenient and it's reliable ምርጥ ምቹ and ቀላል fast reliable and efficient